በነቢይ ጩኸትና በእግዚአብሔር ዝምታ ክፍል 8 ነው አሁን ማቀርብላችሁ። እንግዲህ ኤርሚያስ ይህን ሁሉ ለቅሶ እያለቀሰ ይህን ሁሉ እንባ እያነባ ሌሊትና ቀን አለቅስ ነበር ራሴ ውሃ አይኔም የእንባ ምንጭ በሆነልኝ ብሎ ይህንን ምኞት ሲመኝ እግዚአብሔር የመለሰለት መልስ እግዚአብሔር ትተውኛል፣ ህዝቡ እኔን አያመልኩም፣ ወደኔ አይመጡም፣ በንስሐ ወደኔ አልተመለሱም ነው። አንዳንድ ጊዜ አንዳንድ ሀገር የሆነ ሃይማኖተኛ ይመስለናል ስናየው፣ እግዚአብሔርን የሚፈራ ህዝብ ይመስለናል ስናየው። ግን እግዚአብሔርን ልባችን ተከፍቶ ወይም እግዚአብሔር ቢገለጥ የሚነግረን ደግሞ የራሱ ብሶት ይኖረዋል። እግዚአብሔር ምድራችን ኢትዮጵያ በጣም የሃይማኖት ሀገር ናት፣ ወይም ደግሞ በሃይማኖት የምትመራ መንፈሳዊ ሰዎች ያሏት፣ መንፈሳዊ አባቶች ያሏት፣ ለብዙ ዘመን ቤተክርስቲያን ያላት ተብሎ ነው የሚነገር። እንደ ሰው ይሄ ነው። ግን እንደ እግዚአብሔር ቃል በእርግጥ ሕያው የሆነውን ኤሎሂም የሆነውን የአብርሃምን አምላክ የይስሐቅን አምላክ የያዕቆብን አምላክ ብቻውን ዓለማትን የፈጠረውን እግዚአብሔር በማምለክ ዘንዳ ግን ታሪኳ ምንድን ነው? በውኑ የምታመነዝርባቸው ጣዖታቶች የሉም? የምትጋደምባቸው የጣዖታት ክምችቶች የሉም? የአሕዛብ ልማድ የላትም ወይ? ምድራችን የጥንቆላ ስራ የላትም ወይ? የሙታን አምልኮ የለም ወይ? የመናፍስት ጠሪዎች እንቅስቃሴ የለም ወይ? የአጋንንት ሳቢዎችስ እንቅስቃሴ የለም ወይ? እነዚህ ነገሮች በምድር ላይ ርኩሰቶች ናቸው። እነዚህ ነገሮች በምድር ላይ መከራን ያመጣሉ። እነዚህ ነገሮች በምድር ላይ ሞትን ያስከትላል። ታውቃላችሁ፣ በእግዚአብሔር ላይ መዘሞት መከራን ያመጣል። ትውልዱ ተቀበዝባዥ እንዲሆን ያደርጋል። ትውልዱ በመከራ እንዲሄድ ያደርጋል። ሀብታሞችም እንኳን ሳይቀር በሰላም እንዳይኖሩ ያደርጋል። ለምን? እግዚአብሔር ቀናተኛ አምላክ ስለሆነ። እና ነቢዩ አለቀሰ፣ አነባ ስለ እስራኤል ልጆች። ተወግተው የሞቱ ሴቶች አሉ። ሽማግሌው ፊቱ ተጨማዷል። እናቶች መበለቶች ዋጋ ከፍለዋል። በገዛ እንጀራችን ገዝተን በላን፣ የገዛ እንጨታችንን ገዝተን ተጠቀምን፣ የገዛ ውሃችንን ገዝተን ጠጣናል። ለምን ይሄ ሆነ? የባቢሎን ንጉሥ ናቡከደነጾር ሲማረካቸው ማርኮ ብቻ አይደለም የወሰዳቸው። ኢየሩሳሌም ላይ መጥቶ የገዛ ውሃቸውን በገንዘብ፣ የገዛ እንጀራቸውን በገንዘብ፣ የገዛ እንጨታቸውን በገንዘብ፣ የገዛ ምድራቸውን በገንዘብ እንዲገዙ አደረጋቸው። አንድ ህዝብ ከእግዚአብሔር ዘወር ሲል ሞገስ ያጣል። አንድ ህዝብ እግዚአብሔርን ሲተው ሞገስ ያጣል። አንድ ህዝብ ወደ እግዚአብሔር ዘንበል ካላለ ሞገስ ያጣል። ለዚህ ነው እግዚአብሔር አማልክቶቻችሁ ያድኗችሁ፣ አባቶቻችሁ ያድኗችሁ እንደሆነ እስኪ አያለው ብሎ እግዚአብሔር እጁን ይሰበስባል ይመስለኛል። አሁን ምድራችን እንደዛ ነው። እግዚአብሔር እጁን ሰብስቧል ይመስለኛል። እግዚአብሔር እጁን የሰበሰበ ይመስለኛል። እስኪ የጠራችኋቸው፣ ያመለካችኋቸው፣ የሰገዳቸውላቸው፣ ሁልጊዜ በዓላትን የምታከብሩላቸው፣ የምታነግሷቸው፣ ዝማሬ የምትዘምሩላቸው ያድኗችሁ ያለ ይመስላል እግዚአብሔር። ያለ ይመስላል እግዚአብሔር። የምትመኩባቸው ያድኗችሁ ያለ ይመስላል እግዚአብሔር። ለዚህ ነው እግዚአብሔር እኔን ትተውኛል፣ እውነተኛ የሆንኩትን ሕያው ምንጭ ትተው ውሃ የሌላቸውን ጉድጓዶች ቆፍረዋል። ስለዚህ ስለምንድን ነው ለሕዝቡ የምታለቅሰው ብሎ ለኤርሚያስ እግዚአብሔር መልእክት ተናገረው። ወዳጆቼ ሆይ የሚገርማችሁ ነገር በጣም ምዕራፍ 15 ላይ ልብን የሚሰብር ነገር ለኤርሚያስ እግዚአብሔር ነገር። አታልቅሳ። ለምንድን ነው የምታለቅሰው? ለምንድን ነው የምታነበዋል? እንደውም ልንገርህ አለ እግዚአብሔር። እግዚአብሔርም እንደዚህ አለኝ፣ ሙሴና ሳሙኤል በፊቴ ቢቆሙ ልቤ ወደዚህ ህዝብ አይዘነብልም አለኝ። ከፊቴ ጣላቸው ይውጡ፣ እነርሱም ወዴት እንውጣ ቢሉህ አንተም እግዚአብሔር እንዲህ ይላል፣ ለሞት የሆነ ወደ ሞት፣ ለሰይፍም የሆነ ወደ ሰይፍ፣ ለረሃብም የሆነ ወደ ረሃብ ይውጣ በላቸዋል። እግዚአብሔር ሲተው እንደዚህ ነው የሚያለው። እግዚአብሔር ሲተው ነውረኛ ሰዎች እጅ ላይ እንወድቃለን።
እግዚአብሔር ሲተውን ጨካኞች ላይ ተላልፈን እንሰጣለን። እግዚአብሔር ሲተውን የማይራሩ ሰዎች ላይ ተላልፈን እንሰጣለን። እግዚአብሔር ሲተውን ጨካኝ መሪዎችን እግዚአብሔር ያመጣብናል። እግዚአብሔር ሲተውን ርህራሄ አልባ የሆኑ ዳኞችን ያመጣብናል። እግዚአብሔር ሲተውን የርህራሄ ልብ የሌላቸው ሰዎች የሌላቸው ጠባቂዎችን ይመጡብናል። የችግሩ ምክንያት ይሄ ነው። እግዚአብሔርን